አይፎን 70 ፕሮ ማክስ ኢትዮጵያ ውስጥ ስንት እየተሸጠ ይመስላችኋል? ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን የአይፎን ሲሪስ ስልኮችን ትክክለኛ ወይም ፌር የሚባል ዋጋቸው እስከ ስንት ነው የሚለውን ጉዳይ እንመለከታለን። ለዛሬ ግን ይዤላችሁ የመጣሁት የፕሮ ማክስ ሲሪስ ስልኮችን ዋጋ ነው። ስለዚህ ከ11 ፕሮ ማክስ እንጀምራለን። እስከ ቅርብ ጊዜ ወደ ገበያ የገባውን 17 ፕሮ ማክስ ትክክለኛ ዋጋው ኢትዮጵያ ውስጥ እስከ ስንት ነው የሚለውን ጉዳይ እንመለከታለን። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሌ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆናላችሁ ማለት ነው። አሁን በቀጥታ ወደ ቪዲዮ እናልፋለን። ቅድም እንደነገርኳችሁ ከአይፎን 11 ፕሮ ማክስ ጀምረን እስከ በቅርቡ ወደ ገበያ የገባውና በጣም አስገራሚ ፊቸሮችን ይዞ እስከመጣው አይፎን 17 ፕሮ ማክስ ድረስ ትክክለኛ ወይም ፌር የሚባል ዋጋቸው እስከ ስንት ነው የሚለውን ጉዳይ እንመለከታለን። ከ11 ፕሮ ማክስ ስንጀምር 11 ፕሮ ማክስ በሶስት አይነት አማራጭ ገበያ ላይ ልታገኙት ትችላላችሁ። ስቶሬጅ ኦፕሽኑ ማለት ነው 64 256 እና እንደዚሁም 512 አማራጭ ገበያ ላይ ልታገኙ ትችላላችሁ። አይፎን 11 ፕሮ ማክስ በአዲስ አታገኙም፣ ወይም አዲስ ካገኛችሁ ባትሪ 100% ሪፓክ ናቸው ማለት ነው። ስለዚህ ኦሪጂናሉን ግን ባትሪ ሜቢ ከ80 እና ከዛ በላይ ካገኛችሁ ቆንጆ ነው ማለት ነው። ከዛም በታች ሊወርድ ይችላል። ነገር ግን ስትገዙ ከ80 በታች ከሆነ ትንሽ ባትሪው ሊያስቸግራችሁ ስለሚችል ባትሪው ከ80 እና ከዛ በላይ የሆነ ብትገዙ ሪኮመንድ አደርጋለሁ ማለት ነው። ስለዚህ ኦሪጂናሉን ልታገኙ የምትችሉት ባትሪ 100% ማግኘት አትችሉም። ስለዚህ ሜቢ ከ80 እና ከዛ በላይ ልታገኙ ትችላላችሁ ማለት ነው። ስለዚህ ቅድም እንደነገርኳችሁ በሶስት አይነት የስቶሬጅ አማራጭ ገበያው ላይ ይገኛል። 64 256 እና 512 ነው አይፎን 11 ፕሮ ማክስ ይዞ ወደ ገበያ የገባው ማለት ነው። ዋጋውም ከ40 እስከ 50 ሺህ ብር ድረስ ልታገኙት ትችላላችሁ። ያው ዋጋውን እንደዚህ ልዩነት እንዲፈጥር ያደረገ የጂቢ እንደዚሁም የባትሪ ልዩነት ሊኖራቸው ስለሚችል ጂቢው ለምሳሌ 64 ሆኖ ባትሪው 80 ከሆነ ወይም ከዛም በታች ከሆነ ያው ከ40 ሺህ ብር ድረስ ልታገኙት ትችላላችሁ። ነገር ግን ባትሪው ከፍ ያለ ከሆነና እንደዚሁም ስቶሬጁ ደግሞ 256 ወይም 512 ከሆነ ያው ከ40 ሺህ ከፍ ስለሚል ከ40 እስከ 50 በሚለው ሬንጅ ማየት ወይም ማየት ትችላላችሁ ማለት ነው። አሁን ደግሞ 12 ፕሮ ማክሱን እንመልከት። 12 ፕሮ ማክሱን በሶስት አይነት የስቶሬጅ አማራጭ ገበያ ላይ ልታገኙት ትችላላችሁ። አዲስ ገበያ ላይ የለም። አዲስ ካገኛችሁ ሪፓክ ነው ማለት ነው። ስለዚህ ባትሪ 100% አዲስ ካገኛችሁ ሪፓክ ሊሆን ይችላል ማለት ነው። ስለዚህ እሱን ቼክ ማድረግ ይኖርባችኋል። 256 128 እና 512 አማራጭ ታገኛላችሁ። ባትሪ ይሄኛውም ትንሽ ቆየት ያለ ስለሆነ 80 እና ከዛ በላይ ካገኛችሁ ቆንጆ ነው ማለት ነው። የዚህን ስልክ ዋጋ ስንመለከት 12 ፕሮ ማክስ ከ60 እስከ 70 ሺህ ብር ድረስ ባለው ሬንጅ ማግኘት ትችላላችሁ። እንደ ስቶሬጁና እንደ ባትሪው ሁኔታ ማለት ነው። ከ60 እስከ 70 ብትገዙት ቆንጆ ወይም ፌር የሚባል ፕራይስ ነው ማለት ነው። አሁን ደግሞ 30 ፕሮ ማክሱን እንመልከት። 30 ፕሮ ማክስ እስካሁን ካየናቸው ለየት የሚያደርገው በአራት አይነት የስቶሬጅ አማራጭ ገበያ ላይ ልታገኙ ትችላላችሁ። 128 256 512 እንደዚሁም 1 ቴራባይት ስቶሬጅ አማራጭ ገበያ ላይ ሊገኝ ይችላል ወይም ይገኛል ማለት ነው። የዚህኛውን ባትሪውን ስንመለከት ባትሪ ላይፉ እስከ 85 እና ከዛ በላይ ቢሆን የሆነ ከሆነ ከ85000 እስከ 95000 ብር ድረስ ገበያ ላይ ልታገኙ ትችላላችሁ ወይም ፌር የሚባል ዋጋው ከ85 እስከ 95 ሺህ ብር ድረስ ቆንጆ የሚባል ፕራይስ ነው ማለት ነው። ባትሪው 85 እና ከዛ በላይ ከሆነ ማለት ነው። እንደ ስቶሬጅ እና እንደ ባትሪ አማራጩ ከ85 እስከ 95 ሺህ ብር ድረስ መግዛት ትችላላችሁ። ፌር የሚባል ዋጋውም እስከዛ ድረስ ነው ማለት ነው። አሁን ደግሞ 40 ፕሮ ማክሱን እንመለከታለን። 40 ፕሮ ማክሱን ስንመለከት እንደ 30 ፕሮ ማክሱ በአራት አይነት የስቶሬጅ አማራጭ ገበያ ላይ ልታገኙ ትችላላችሁ። 128 256 512
1.32 እንደዚሁም 1 ቴራባይት ስቶሬጅ ኦፕሽን ገበያው ላይ ልታገኙት ትችላላችሁ። ይሄኛውም ባትሪው ትንሽ ያው የቅርብ ጊዜ ስለሆነ ከ88 እና ከዛ በላይ ልታገኙ ትችላላችሁ። ወይም እኔ እያቀረብኩላችሁ ያለሁት 88 እና ከዛ በላይ ባትሪ ላይፍ ላለው ነው ማለት ነው። ይሄንን ፕራይስ እኔ እየሰጠሁት ያለሁት ማለት ነው። ስለዚህ የዚህን ስልክ እንደ ባትሪ ላይፉ ሁኔታና እንደዚሁም እንደ ስቶሬጅ አማራጩ ከ95000 እስከ 110000 ድረስ ብገዙት ቆንጆ ነው ወይም ፌር የሚባል ፕራይስ ነው ማለት ነው። ፌር የሚባለው ፕራይስ በዚህ የዋጋ ሬንጅ ልታገኙ ትችላላችሁ ማለት ነው። አሁን ደግሞ 50 ፕሮ ማክሱን እንመልከት። 50 ፕሮ ማክሱን ስቶሬጅ ኦፕሽኑን ስንመለከት በሶስት አይነት የስቶሬጅ ኦፕሽን ማግኘት ትችላላችሁ። በ256 በ512 እና እንደዚሁም በ1 ቴራባይት የስቶሬጅ ኦፕሽን ገበያው ላይ ይገኛል። ስለዚህ ባትሪ ላይፉን ስንመለከት ባትሪ ላይፉ 90 እና ከዛ በላይ መሆን ይኖርበታል ማለት ነው። እኔ እዚህ ጋር በሚሰጣችሁ የዋጋ ሬንጅ የምትገዙ ከሆነ ማለት ነው ባትሪው የቅርብ ጊዜ ስለሆነ 50 ፕሮ ማክስ ከሱ በፊት ያሉት ሁለት ስልኮች ናቸው 60 እና እንደዚሁም 70 ፕሮ ማክስ ነው። ስለዚህ 90 እና ከዛ በላይ መሆን ይኖርበታል ማለት ነው ባትሪው። የዚህን ስልክ ዋጋውን ስንመለከት ከ135,000 ብር ጀምሮ እስከ 160,000 ብር ድረስ ልታገኙ ትችላላችሁ ማለት ነው። ስለዚህ በዚህ የዋጋ ሬንጅ እንደ ስቶሬጅ ኦፕሽኑና እንደ ባትሪ ላይፉ መግዛት ትችላላችሁ ማለት ነው። ወይም ቆንጆ የሚባል ፕራይስ ነው ማለት ነው። አሁን ደግሞ አይፎን 60 ፕሮ ማክስን እንመለከታለን። አይፎን 60 ፕሮ ማክስን በሶስት አይነት የስቶሬጅ ኦፕሽን ገበያ ላይ ይገኛል። 256 512 እንደዚሁም 1 ቴራባይት ስቶሬጅ ኦፕሽን ገበያው ላይ ታገኙታላችሁ። ወይም ይዞ የመጣው እነዚህን የስቶሬጅ ኦፕሽኖች ነው። ባትሪውን ስንመለከት ያው በጣም የቅርብ ጊዜ ስለሆነ ባትሪው ከ95 እና ከዛ በላይ መሆን ይኖርበታል ማለት ነው። እንደዚሁም ደግሞ አይፎን 60 ፕሮ ማክስን ፓክድ ወይም አዲስ አማራጭን ከፈለጋችሁ ደግሞ አዲስ አማራጭን ገበያ ላይ ልታገኙ ትችላላችሁ። ምክንያቱም ሌተስት የሚባል ስለሆነ ማለት ነው። የቅርብ ጊዜ ስለሆነ በአዲስም በዩዝድም አማራጭ ገበያ ላይ ልታገኙ ትችላላችሁ። ስለዚህ ዩዝድ ከሆነ የምትገዙት ባትሪው ከ95 በታች ባይሆን ቆንጆ ነው ማለት ነው። ስለዚህ 95 እና ከዛ በላይ እንደዚሁም 100% የባትሪ አማራጭ ልታገኙ ትችላላችሁ ማለት ነው። የዚህን ስልክ ዋጋ ስንመለከት ከ165,000 ብር እስከ 200,000 ብር ድረስ ገበያ ላይ ልታገኙት ትችላላችሁ ማለት ነው። እዚህ ጋር እንግዲህ ሬንጁ በጣም ከፍ ያለው ወይም የተለያየው ምክንያቱም ፓክድ ኦፕሽን ልታገኙ ትችላላችሁ ማለት ነው። አዲስ እና ፓክድ አማራጭ ልታገኙ ስለምትችሉ እስከ 200,000 ብር ድረስ ሊሄድ ይችላል ማለት ነው። ፓክዱ እንደ ስቶሬጅ ኦፕሽኑ ፓክድ ከሆነና ለምሳሌ 1 ቴራባይት ሆኖ ፓክድ ከሆነ እስከ 195,000 ድረስ ሊሄድባችሁ ይችላል ማለት ነው። ስለዚህ ለዛ ነው ከ165 እስከ 200,000 ብር ድረስ ሬንጁን ያስቀመጥኩላችሁ ማለት ነው። ነገር ግን ዩዝድ ከሆነ ባትሪ 95 አካባቢና ከዛ በላይ ከሆነ እስከ 165,000 ብር ልታገኙ ትችላላችሁ። ለምሳሌ በ256 ዝቅተኛ የሚባለው የስቶሬጅ አማራጭ ነው። ባትሪ 95 ከሆነ እስከ 165,000 ብር ድረስ ልታገኙ ትችላላችሁ። ነገር ግን ስቶሬጁ ከዛ ከፍ የሚል ከሆነና እንደዚሁም ባትሪ ላይፉም ከዛ በላይ ከሆነ ዋጋው ከፍ ስለሚል እስከ 200,000 ብር ባለው ሬንጅ መያዝ ትችላላችሁ ማለት ነው። ስለዚህ ከዩዝድ እስከ አዲስ ያለውን ነው እዚህ ጋር ያስቀመጥኩላችሁ ማለት ነው። በመጨረሻም የምንመለከተው በቅርቡ በጣም አነጋጋሪ የሆነውና እንደዚሁም በጣም ተወዳጅ እንደዚሁም ብዙ አዳዲስ ፊቸሮችን ይዞ ወደ ገበያ ወደ ገባው 70 ፕሮ ማክስ እናልፋለን ማለት ነው። 70 ፕሮ ማክሱን በአራት አይነት የስቶሬጅ አማራጭ ልታገኙ ትችላላችሁ። በ256 በ512 1 ቴራባይት እና እንደዚሁም እስካሁን ድረስ በአይፎን ታሪክ ያልነበረውን 2 ቴራባይት የስቶሬጅ ኦፕሽን ልታገኙ ትችላላችሁ ማለት ነው። ስለዚህ ስቶሬጅ ኦፕሽኑን ይሄንን ይመስላል። ባትሪ ያው ምንም ጥያቄ የለውም አዲስ ነው፣ 100% ነው የምታገኙት ማለት ነው። ፓክድ ታገኛላችሁ ማለት ነው። ስለዚህ ይሄንን ስልክ መግዛት የምትፈልጉ አሁን ላይ ብዙዎች እንግዲህ እየገዙት እና እንደዚሁም እየወደዱት ያለ ስልክ ነው።
አይፎን ስልኮችን ስንመለከት ከአይፎን ስልኮች አሁን ላይ በጣም ተወዳጅ የሆነውና በብዛት እየተሸጠ ያለው የአይፎን የመጨረሻው ሲሪስ ነው ማለት ነው። የዚህን ስልክ ፕራይስ ስንመለከት ከ265 ሺህ እስከ 285 ሺህ ብር ድረስ በኢትዮጵያ ወይም አዲስ አበባ ውስጥ ልታገኙ ትችላላችሁ ማለት ነው። ስለዚህ አዲስ ነው። ቅድም እንደነገርኳችሁ ፓክድ ኦፕሽን ነው የምታገኙት። ስለዚህ እንደ ስቶሬጁ እንደ ከለር ኦፕሽኑና እንደዚሁም የተለያዩ ነገሮችን ኮንሲደር በማድረግ እስከ 265 ብር ድረስ ሚኒመም ልታገኙ ትችላላችሁ። ሜቢ ከዛ በታች የምታገኙበት ኦፕሽን ሊኖር ይችላል። ግን እኔ ግን ቼክ ባደረኩባቸው መሸጫዎች ዝቅተኛ ያገኙት 265 ነው። ስለዚህ ከፍተኛው ደግሞ 285 ነው እንደ ስቶሬጅ ኦፕሽኑ ማለት ነው። ስለዚህ ከ265 እስከ 285 ሺህ ብር ድረስ ልታገኙት ትችላላችሁ ማለት ነው። ስለዚህ ይሄንን ስልክ መግዛት ከፈለጋችሁ የተለያዩ ቦታዎችን ቼክ በማድረግ ዋጋ እንዳትሸወዱ ወይም እንዳትጭበረበሩ የተለያዩ ቦታዎችን ቼክ አድርጋችሁ ኮምፔር አድርጋችሁ መግዛት ይኖርባችኋል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ከአይፎን ፕሮ ማክስ በታች ያሉትን ስልኮች ደግሞ በቀጣይ በሌላ ቪዲዮ ይዤላችሁ እመጣለሁ። የፕሮና ከዛ በታች ያሉ ሞዴሎችን ማለት ነው። በቀጣይ ቪዲዮ የነሱን ፕራይስ እንደዚሁም ሌሎች ተጨማሪ መረጃዎችን ይዤላችሁ እመለሳለሁ። እስከዛው ድረስ መልካም ጊዜ ይሁንላችሁ።